ዛሬ ይዤላችሁ የመጣሁት ሌዘር ለምኔ የሚያሰኝ የፀጉር ማጥፊያ ቆንጆ ዋክስ ነው ይዤላችሁ የመጣሁት። ቆንጆ ሀላዋ በቤታችሁ የምታዘጋጁት ምርጥ ሀላዋ ፀጉራችሁን በአንድ ቀን ሙልጭ አድርጎ የሚያጸዳ ሙልጭ አድርጎ የሚያጠፋ ቶሎ ቶሎ እንዳይበቅል የሚያደርግ ቆንጆ ሌዘር ለምኔ ዋክስ ነው ይዤላችሁ የመጣሁት። በጣም ቀላል ነው አሰራሩ። በጣም ምርጥ ነው። ሰውነታችን ጽድት ነው የሚያደርገው። ጽድት እንዲል እንደዚህ ቡግር በቃ አላስፈላጊ ነገሮችን ከሰውነታችን ላይ ሙልጭ አድርጎ የሚያጸዳልን ሌዘር ለምኔ የተባለለትን አንደኛ የሆነ ዋክስ ይዤላችሁ መጥቻለሁ። አሰራሩን አብረን እናያለን። በጣም አሪፍ ነው። በጣም ቆንጆ ነው ውዶች፣ ሞክሩት። በጣም ትወዱታላችሁ። እመኑኝ። ፀጉሩን በአንድ ቀን ነው የሚያጠፋልን። ሰውነታችን ላይ ማንኛውም ቦታ የሚበቅል ፀጉር ካለ በአንድ ቀን ነው ሙልጭ አድርጎ የሚያጠፋልን። ድጋሚ ራሱ አይበቅልም። እመኑኝ፣ ትወዱታላችሁ። አሰራሩን አብረን እናያለን። ሰላም ጓደኞቼ፣ እንዴት አላችሁ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት ሀላዋ ነው። ሀላዋ ማለት እጃችን ላይ እግራችን ላይ የተለያዩ ቦታዎች ላይ የምንሰራበትን የፀጉር ማንሻ ዋክስ ነው። በአረበኛ ሀላዋ ይሉታል፣ በእንግሊዝኛ ደግሞ ዋክስ ይሉታል። እሱን ቤታችን ውስጥ እንዴት እንደምሰራው አሳያችኋለሁ። ይሄ ፀጉርን ቶሎ እንዳይበቅል ያደርጋል። ማለት አሁን ፀጉራችን ለ2 ወር ለ3 ወር እንዳይበቅል ያደርጋል። ለምን? አቸቶ ስለምናደርግበት። አቸቶና ጨው እናደርግበታለን። የእነሱ ጥቅም ደግሞ ፀጉራችን ቶሎ እንዳይበቅል ሳስቶ እንዲበቅል አለ አይደለ? በቃ ስስት ብሎ እንዲበቅል ይረዳናል። ስለዚህ አሁን አሰራሩን አንድ ላይ ነው ማሳያችሁ። የተጠቀምኩት 1 ብርጭቆ ስኳር ነው። 1 ብርጭቆ ስኳር፣ 1 ማንኪያ አቸቶ፣ እዚህ ጋር አቸቶን ያደረኩትኝ 1 ማንኪያ አቸቶ፣ 6 ማንኪያ ውሃ፣ 1 2 3 4 5 ይሄን አሁን ለጊዜው 5 ነው የተጠቀምኩትኝ፣ ግን እንዳይቀጥንብን እያየን ነው። ለምን? ትንሽ የስተት ካለው እንትናችን ስለሚበላሽ ማለት ነው። 2 ማንኪያ ሎሚ፣ የሎሚ ጭማቂ 2 ማንኪያ ለክታችሁ አድርጉት እንዳይበላሽባችሁ። ለምን? ትንሽዬ ውሃ ከበዛበት ይበላሻል። 2 ማንኪያ ሎሚ። ይሄንን አንድ ላይ እንበጠብጠውና እንደዚህ በደንብ ከበጠበጥነው በኋላ እሳታችን ላይ ካረግነው በኋላ እሳታችንን ቅንስ አድርገን በደንብ እስከሚሟሟ ድረስ መጠበቅ አለብን። ይሄ እሳቱን ቀነስ ብሎ በደንብ ማሟሟት አለበት። ካልሟሟ በኋላ ላይ ቶሎ ያርብንና 2 አይነት ይሆናል። ስኳሩ እንትን አይልም፣ አይቀልጥም። ስለዚህ እሳቱን ቀነስ ማድረግ አለብን። በደንብ እያማሰለ እንዲሟሟ ማድረግ አለብን። ውሃውን ሁሉም ነገር መብዛት የለበትም። አቸቶ ፀጉራችን ቶሎ እንዳይበቅል አንድ ቀን ተጠቅማችሁ ማለት ነው። አሁን ምላጭ የተለያዩ ነገሮች ደግሞ ያሳክካሉ፣ ብጉር ያወጣሉ። በጣም ነው ስሜቱ የሚያስጠላው። ግን ይሄ እንደዛ አይነት ነገር የለውም። በቃ አንድ ቀን ነው ቢያማችሁም አንድ ቀን ነው። ከዛ በኋላ በቃ ሰላማችሁ ነው የምታገኙትና ሞክሩት። ስንትንም ተጠቀሙ ማለት እንደዚህ እጃችሁ ላይ ደግሞ ጭምልቅልቅ እንዳያስቸግራችሁ አንደኛ ሙከየፍ ተጠቀሙ። ማለት ሙከየፍ ከፍታችሁ፣ ሁለተኛ ደግሞ ፓውደር፣ ይሄ ቤቢ ፓውደር የሚባለው አለ አይደለ? ልጆች 4 ልጆች ላይ የምናደርገው ዳይፐር ምናምን ስንጠቀም እሱን ሰውነታችሁን ቀብታችሁ ከዛ በዚህ ብታነሱት በጣም አሪፍ መፍትሄ ነው የምታገኙት። እና አንደኛ አያምም፣ ሁለተኛ እጃችሁ ላይ ጭምልቅልቅ አይልም። እና ይሄ ትንሽ መፍትሄ ይሆናችኋል። በደንብ እናንተ ከትከዋለን። አሁን ይኸው ሙሉ ለሙሉ ቅልጥ ብሏል። ብራውን እስከሚሆን ድረስ እንጠብቀዋለን ማለት ነው። ብራውን መሆን አለበት። እንደዚህ ነጭ ከሆነ ቅልጥ ነው የሚልብን። ቅልጥ ካለባችሁና ደግሞ ውፍር አለላችሁ ካለ ድንገት ሊል ስለሚችል ካለ ያው እንደ ስኳሩ መጠን እንደየስኳሩ፣ አንዳንድ ስኳር በደንብ ትክክል ብሎ ይወጣል። አንዳንዱ ስኳር ደግሞ በደንብ አይስተካከልም እና እንደዚያ ሲሆን ደግሞ ይሄ
የዋክስ ማንሻው ፎጣለች፣ ግን ይሄ ፎጣለች ያሳያችኋለሁ። በሷ እግራችሁን ቅብት እያደረጋችሁ ዋክሱን ከዛ ማንሳት ማለት ነው። ግን በደንብ ሲቀዘቅዝ መጠቀም ያለባችሁ፣ ያቃጥላል በጣም ቆዳችሁን ላጥ ነው የሚያደርገውና ዛሬ ሰርታችሁት ለምሳሌ ወይ ጠዋት ሰርታችሁት ማታ ወይ ደግሞ ማታ ሰርታችሁት ለነገ እንጂ እንደዚህ ወደ ትኩሱ እንዳትጠቀሙት። አይውላችሁ አሁን በደንብ አድርጎ ብራውን ሆኗል። እንደዚህ እስከሚሆን ብራውን በደንብ መሆን አለበት። ብራውን እስከሚሆን በደንብ መጠበቅ አለብን። አሁን እንግዲህ ሰርተን ጨርሰናል። የሰራነውን ዋክስ አሁን እንዴት ነው የምንጠቀመው ነው የምንለው። በሁለት አይነት መንገድ መጠቀም እንችላለን። አንደኛ ራሱን ብቻ አንስተን ቆንጥረን እንዲሁ መጠቀም ነው። ሁለተኛው ደግሞ እንደዚህ አይነት ፎጣዎች አሉ፣ ማንኛውም ሱቅ ይገኛሉ። እነዚህን በመጠቀም እናነሳለን። እነዚህ ከሌሉን ደግሞ የተለያዩ ጨርቆችን ለምሳሌ የጅንስ ጨርቅ ይሆናል የማትፈልጉት የጅንስ ልብስ ካለ እሱን በእንደዚህ አይነት መንገድ ቆርጣችሁት በትንንሹ ቆርጣችሁት እሱን መጠቀም ትችላላችሁ። ይሄንን የማታገኙ ከሆነ ይሄ ደግሞ ርካሽ ነው። ይሄንን የምታገኙት ከሆነ ማንኛውም ሱቅ ይገኛል። ይሄንን መጠቀም ትችላላችሁ። አሁን እንዴት እንደምንጠቀም ነው ማሳያችሁ። ያው ይሄንን ስትጠቀሙ መጀመሪያ የምትፈልጉት ለምሳሌ አሁን እኔ እጄ ላይ ነው ማሳያችሁ። ስለዚህ እንደዚህ ቁንጥር እናደርግና እንደዚህ አድርገን ኦኬ። ግን በዚህ በጨርቁ የምትጠቀሙት ከሆነ ግን ትንሽዬ ቀጠን ማለት አለበት። እንደዚህ ቁንጥር አድርጋችሁ የምትፈልጉትን ያክል እንደዚህ ትንሽዬ እንደዚህ ታፍታቱትና እንደዚህ ትንሽ ሳብ ስታደርጉት ራሱ ማለት ይፍታታል፣ ላላ እንዲል ይሆናል። በተለይ ደግሞ ካለ ጨርቅ ለመጠቀም ይረዳችኋል ማለት ነው። እንደዚህ ትንሽዬ ማሸት አለባችሁ። እንደዚህ ስናሻው አያችሁት? እንደዚህ ሲታሽ እንደዚህ የራስ እርስ በርሳው ሲታሽ ይላላል። በደንብ ሰውነታችን ላይ ያለውን ፀጉር በደንብ ይይዝልናል። እኛም በደንብ እንቅስቃሴ እንድናደርግ ይረዳናል ማለት ነው። እንደዚህ ማሸት አለብን። እንደዚህ ካሸነው በኋላ አሁን ለማሳየት ነው፣ እጄ ላይ ነው። እዚህ ጋር የሚታያችሁ ከሆነ ትንሽዬ ፀጉር አለን። እነሱን እንደዚህ ጫን አድርጋችሁ እንደዚህ ጫን እያደረጋችሁ እንደዚህ ማንሳት ነው። በቃ ምንም አያስቸግርም። ጽድት ነው የሚያደርገው። የሞተ ቆዳ፣ አላስፈላጊ ፀጉሮች፣ ሁሉ ነገር እንደዚህ እየተነሳሳ እንደዚህ ትንሽ ጫን። አሁን እኔ ትንሽ አወፍራለሁ መሰለኝ፣ ግን በተለይ ደግሞ አሁን እኔ ጋር ቅዝቃዜ ስላለ ነው። ስትጠቀሙት ሙከየፋችሁን አጥፍታችሁ ወይም ደግሞ ሞቃት ቦታ ሲሆን በደንብ ቅልጥልጥ ይላል። አሁን ይሄ ቅዝቃዜ ስለነካው ነው እንደዚህ ድርቅ ያለው እንጂ እንደዚህ አድርጋችሁ ቆይ ሌላ ልጠቀም። እንደዚህ አድርገን ለምሳሌ አሁን እንደዚህ አድርገን ትንሽ ቀጠን ቢል አሁን ስለቀዘቀዘ ነው፣ ሲቀዘቅዝ ይቀጥናል። እና ሌላኛው ደግሞ መንገድ እንደዚህ አድርገን አያችሁት፣ እንደዚህ ሳብ ሲል በደንብ መጫን አለባችሁ ገላችሁ ላይ እንደዚህ አድርጋችሁ እንዴት አላስበትና በኃይል ነው ይችን ጫፋን እዚያ ነቅ አንድ ፀጉር አይኖርም ፋን የሚያደርግላችሁ። እና እዚህ ጋር ራሱ ፀጉሮቹ አሁን ያው እዚህ ጋር የእጃችን ፀጉር በብዛት ታውቃላችሁ ስስ ነውና በደንብ አይታይም፣ ግን ለእኔ በጣም ነው ያነሳልኝ። እና አያምሽም ወይ ለምትሉ አያምም ማለት ከለመዳችሁት፣ እኔ ስላለመድኩትኝ አያመኝም። እና እናንተም የመጀመሪያ ጊዜ ከሆነ ሊያማችሁ ይችላል። ከዛ በኋላ ግን አያማችሁም እና ሰውነታችሁ ጽድት ነው የሚያደርገው። እኔ ይታያችሁ አላውቅም፣ ግን እዚህ ጋር አንድ ፀጉር አሁን የለም። እዚህ ጋር ጥቋቁር ነገር የሞተ ቆዳ ምናምን በቃ እዚህ ጋር የሚታየውን ቆሻሻውን አቧራን ሁሉ ጽድት ነው የሚያደርገው እና ሰውነታችሁ ልስልስ ነው የሚለው። ተጠቀሙበት። ለማንኛውም ቦታ መሆን ይችላል። ለብብታችሁ ባለጋችሁት ቦታ ላይ መጠቀም ትችላላችሁ እና ሞክሩት። አንድ ፀጉር አይገኝም። ይሄ ጨው አለው፣ አቸቶ አለው፣ ሎሚ አለው። ጨውና አቸቶ ፀጉራችን ቶሎ እንዳይበቅል ይረዳዋል። ምንትኑ ዋናው ሚስጥሩ የአቸቶና የጨው ሚስጥር ቶሎ እንዳይበቅል ዘግይቶ እንዲበቅል እየሳሳ እንዲበቅል ነው የሚያደርገው። እና ይሄንን አንድ የምትጠቀሙት ለ3 ወር ለ4 ወር አንድ ፀጉር ሰውነታችሁ ላይ አይገኝም እና ሞክሩት፣ ትወዱታላችሁ እላችኋለሁ። ማንኪያው ተሰበረ እና እንግዲህ እላችኋለሁኝ ውዶችዬ ተጠቀሙት። በዚህ የምትጠቀሙ ከሆነ ደግሞ አሁን ለምሳሌ እስኪ ቆይ እዚህ ጋር ተሰበርም
ያው ስለወፈረ ነው፣ በጣም ስለቀዘቀዘ ነው። እንደዚህ በዚህ የምትጠቀሙት ከሆነ ግን በዚህ ስትጠቀሙ እዚህ ስር ውሃ ታረጉና የሞቀ ውሃ አድርጋችሁ ይሄንን ታስቀምጡትና ይቀልጣል አይደል? ከዛ ውሃ ነው የሚሆነው። ውሃ በሚሆንበት ሰዓት ልክ ይሄኛውን ይሄንን እንዳረኩትኝ እንደዚህ ቅብት ታረጉትና እዚህ ጋር እንደዚህ አሁን ስለቀዘቀዘ በደንብ አይቀባም እና እንደዚህ ቅብት ታረጉትና ስማም ተጨማላለቀ ቅብት ታረጉትና ሙሉ ሰውነታችሁን ቀብታችሁ በዚህ መልክ ከዛ ይሄንን እንደዚህ ታሹትና ከዛ ፓክ ስታረጉት ውልቅ ይላል ማለት ነው። እና አሁን ግን እንደዛ ያልሆነው ይሄ ስለቀዘቀዘ ነው። ሲቀዘቅዝ እንደዚህ ነው እርግት የሚለው። እርግት ማለቱም አሪፍ ነው። መረጋ ማለት ተበላሸ አይደለም። ረግቶም መጠቀም እንችላለን እና ስታፍታቱት ደግሞ ሞቅ ያለ ቦታ ላይ ቢሆን ጥሩ ነው። ብርድ ካለ ቶሎ ነው የሚቀዘቅዘው እና እንደዚህ አድርጋችሁ በቃ እንደዚህ አያችሁት። በቃ እንደዚህ ስታርጉት እንደዚህ ያደርጋችሁ በቃ እዛው በዛው ነው የምትጠቀሙት። ምንም እንትን የምትሉት ነገር የለምና እዛው በዛው ያደርጋችሁ መጠቀም እንደዚህ በቃ በጣም ደስ የሚለው ጽድት ነው የሚያደርገውና ተጠቀሙት፣ ትወዱታላችሁ። ላለሁኝ ስለተከታተላችሁኝ አመሰግናለሁ። መልካም ቀን።